ሁለቱ ግራና ቀኝ ሆነው ይመሰክሩለታል። ስለዚህ ተመሰክርባቸው ሳይሆን ከመሰከረላቸው አላህ ያድርገን። ችግር ሲደርስብን አልሐምዱሊላህ ማለት የጠፋ ሱና ይመስለኛል። ወላሂ ነው የምላችሁ። የሸዋል ጾም ከረመዳን ጾም ይከብዳል ይባላል። ይከብዳል ወይ? የመጀመሪያው ጥያቄ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ሸሃችን ምንድነው እንደዚህ ያስነባቸው፣ ምንድነው እንደዚህ ያስለቀሳቸው የሚለውን እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እጅግ በጣም ወሳኝ የሆነ መልእክት ነው፣ ለኛ በጣም ስለሚያስተምረን ማለት ነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ያረሳ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። በስጋ ዝምድና ፍጹም ሳንዛመድ ድንገት ተገናኝተን በአንድ ህይወት መንገድ በልባችን ስፍራ ገዝፈው ተቀምጠው ዛሬም የሚኖሩ ህይወትን አጣፍጠው ቅመም ሰዎች አሉ። መወለድ ቋንቋ ነው የሚባለው ተረት ችሎ የሚገልጻቸው ያለምንም ግነት አሉ ቅመም ሰዎች በእኛ ዙሪያ ከበው ከራሳቸው እኩል ስለኛ ማስበው ወረስ ሳይነካቸው ሳይለዋወጡ በደስታም በሐዘን ፊት የሚቀመጡ ቅመም ሰዎች አሉ። አብረውን ባይሆኑም ከኛ ብዙ ርቀው ሰላም የሚያሰፍኑ ሐሳብ ጭንቅ አላቀው እስካለብን ጉድለት እስካለብን ነውር ጥብቅና የሚቆሙ ስለኛ ስም ክብር አሉ ቅመም ሰዎች የሆኑ የሩቅ ቅርብ አለሁ ማለታቸው ብቻ የሚያጠግብ መዋለድ አስንቀው ዝምድና የሚበልጡ ለኛ ጉዳይ ሲባል አንገት የሚሰጡ ቅመም ሰዎች አሉ ለኛ እንደ ስጦታ ከላይ የተሰጡ። ሀቅ ነው ወላሂ። እንደዚህ አይነት ሰው በህይወታችሁ ካለ እጅግ በጣም ህይወታችሁ ያማረ ነው የሚሆነው። አሉ አንዳንዴ ከስጋ ዝምድና በላይ ቅመም የሆኑ ጓደኞች እንደገለጻቸው ማለት ነው። በቸገረን ሰዓት፣ በደስታችን ሰዓት፣ በሁሉም ሰዓት ይገኛሉ። ሩቅ ናቸው ግን ለኛ ቅርብ ናቸው። ሁሌም በሚያስፈልጉን ሰዓት ይገኛሉ እና እንደዚህ አይነት ጓደኞችን አላህ ያብዛልን፣ እንደዚህ አይነት ጓደኞችን አላህ ይጠብቅልን ማለት የምፈልገው። እኛም ታዲያ እንደዚህ አይነት ጓደኛ መሆን አለብን። ለጓደኞቻችን በቸገራቸው ሰዓት፣ በደስታቸውም በሁሉም ጊዜያቸው ልንደርስላቸው ይገባል ብዬ አስባለሁኝ። ጓደኝነት አንዳንዴ ከስጋ ዝምድናም በላይ ከፍ የሚልበት ሰዓት አለ። የሆነ ጎረምሳ ይዘው ይመጣሉ ሴቶቹ ከትምህርት ቤት፣ ከዩኒቨርሲቲ፣ ከስራ ቦታ፣ ከሱቅ ይዘው ይመጡና እሱን ላገባ ነው ብለው ውስን አድርገው ይናገራሉ። ቤተሰብ አይሆንም ይላል። ማታበረታታው ምን ነው? ማላበረታታው ምን መሰለህ? ሴቶቹ ቤተሰብ ይቅር እያለ ወንድ ይመርጣሉ። በተለይ ወጣት ሴቶችን እኔ አላበረታታም። ይሄንን ምንም ቢሆን አባትና እናት፣ ወንድም፣ ታላላቅ ወንድሞችና እህቶች አላሁማ ያው ሲትረስ ፓሪባስ የሚባል ነገር አለ። በኖርማል ኮንዲሽን ስናወራ እኔ አባት ለልጁ መልካምን ነው የሚያስበው ብዬ ነው የምጠረጥረው። ኤክሰፕሽናል አባቶች ሊኖሩ ይችላሉ፣ በልጆቻቸው ሌላ ጥቅም የሚፈልጉ ምናምን ሊከሰቱ ይችላሉ። እሱ እንዳለ ሆኖ ግን እነሱ ማጆሪቲ አይደሉም። አብዛኛው ሰው ለልጁ መልካምነት፣ ለልጁ ጥሩ ትዳር፣ ጥሩ ህይወት፣ መልካም ነው አኽላቁ፣ ዲኑ ጥሩ ነው የተባለ ወንድ ከመጣ ሊሰጥ እንደሚችል እገምታለሁ። ህብረተሰባችን እንደዚህ አልተበላሸም ኢንሻአላህ። ግን አንዳንዴ ልጆች ይዘው ይመጣሉ፣ የሆነ ጎረምሳ ይዘው ይመጣሉ ሴቶቹ ከትምህርት ቤት፣ ከዩኒቨርሲቲ፣ ከስራ ቦታ፣ ከሱቅ ይዘው ይመጡና እሱን ላገባ ነው ብለው ውስን አድርገው ይናገራሉ። ቤተሰብ አይሆንም ይላል። እምቢ ይሉና ሄደው ያገባሉ። እኔ ይሄን አላበረታታም። ሀቂቃ እንግዲህ ተሞክሮ ብዙ ሰው አናግሬያለሁ። ብዙ እህቶች ህይወታቸው እስከተውኝ ገብቼ ወጥቻለሁኝና እኔ አይ ዶንት ሪኮመንድ ዛት። እንደው ቤተሰብ ይሳሳት ግድ የለም። አንቺ ከምትሳሳች በ17 ዓመትሽ፣ በ18 ዓመትሽ፣ በ19 ዓመት በጣም ትንሽ በሆነው የህይወት ተሞክሮሽ የምትሰሪው ስህተት ሊከፋ ይችላል ውጤቱ። እና ያንን ስለምፈራ እንደው ወገኖች በኋላም ብትወድቅም ከቤተሰብህ ጋር ነው አብረህ የምትወድቀው። እውነት ነው ወላሂ። ቤተሰብ ይቅር ያለው ትዳር በቃ ከጀርባው የሆነ ነገር እንዳለው ስለሚታወቃቸው ነው። ቤተሰቦቻችን ለኛ ስለሚያስቡ ነው። ወላጆቻችን፣ እናት አባቶቻችን ከኛ በላይ ለኛ ያስቡልናልና ይቅር የሚሉት የሆነ ቆሌያቸው የሚነግራቸው ነገር አለ። አንዳንዴ እናቶች ደግሞ እንደዚህ አይተው በቃ የመረዳት አቅምም አላቸው። ምክንያቱም እነሱ ብዙ አመት ከኛ የበለጠ ኤክስፒሪየንስ አላቸው፣ ብዙ አመት ከኛ የበለጠ ልምድ አላቸውና ወላጆቻችን እንደዚህ አይነት ትዳር ይቅርባችሁ፣ እሱ አይሆንሽም፣ እሱ አትሆንሽም ካሉ የፈጠነው ያንን ነገር መቶ ያለብን ብዬ ማስበውና ወላጆቻችን ተቃውመን የምንገባበት ትዳር ደግሞ ለኛም ስቃይ ነው የሚሆንብን። ችግር ሲደርስብን አልሐምዱሊላህ ማለት የጠፋ ሱና ይመስለኛል። ወላሂ ነው የምላችሁ። እኛ በመጀመሪያ ሙስሊም ሆነን በመፈጠራችን ሙስሊሞች ስላደረገን አላህ አልሐምዱሊላህ እንል ይገባል። ሁለተኛ ደግሞ ሰሃቦችም ታቢዎችም ችግር ሲደርስባቸው እንደውም የበለጠ ነው አልሐምዱሊላህ የሚሉት። እንደውም ኒዕማ ሲያገኛቸው አንድ አልሐምዱሊላህ ይላሉ። ለምሳሌ እንውሰድ።
ሹረይም አልቃዲ የሚባል ታዋቂ ታቢዒ ምን ይላል መሰላችሁ? ችግር ሲደርስብኝ 4 ጊዜ አልሐምዱሊላህ ይላል ማለት ነው። አንደኛ የደረሰብኝ ችግር ከዛ በላይ ስላልደረሰብኝ፣ ምናልባት ተዘርፎ ሊሆን ይችላል፣ ምናልባት አካሉ ስላልጎደለ ወይም ስላልሞተ አልሐምዱሊላህ ይላል። ሁለተኛ ደግሞ የደረሰብኝ ችግር በዲኔ ስላልሆነ፣ አስበው፣ በዲን መፈተን ነው ትልቁ ነገር። ሰላት አትስገድ፣ ሂጃብ አታርግ፣ ዱዓ አታርግ መባሉ በጣም ትልቅ ችግር ነው ማለት ነው። እና እሱ ስላልሆነ አልሐምዱሊላህ። ሶስተኛ የደረሰብኝ ችግር መታገስ እንድችል አላህ ስላደረገኝ፣ አራተኛ በመታገሴ ትልቅ አጅር ስለማገኝ አልሐምዱሊላህ ይላል። ወላሂ ነው የምላችሁ የደረሰባችሁ ችግር እናንተን ሊያስተምር እንጂ ሊያዘገያችሁ አይደለም። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዚህን ያህል ተንትኖ ማመስገን ግን እጅግ በጣም ይለያል። ወላሂ ለአዚም አስቡት፣ ከባድ ሙሲባ ነገር የሆነ ችግር ነገር ሲደርስባቸው 4 ነው የሚያመሰግኑት፣ ደስታ ሲያገኙ ደግሞ 1 ነው የሚያመሰግኑት። ይሄ በጣም ይለያል። ትልቅ ኢማንና አእምሮን ይጠይቃልና እውነት ነው። እኛ ላይ የሚደርሱብን ሙሲባዎች፣ እኛ ላይ የሚደርሱብን ችግሮች ምናልባትም እኛን አስተምረውን እኛን ሰርተውን ለማለፍ ነውና ወደፊትም የተሻለ ሰው እንድንሆን እንደዚህ አይነት አንዳንዴ እኛ ማንፈልጋቸው ችግሮች ሲያጋጥሙን ምናልባትም ለወደፊት እያጠነከሩ ሊሆን ይችላልና በማንኛውም ሁኔታ ላይ ሆነን አልሐምዱሊላህ ማለት አለብን። የሸዋል ጾም ከረመዳን ጾም ይከብዳል ይባላል። ይከብዳል ወይ? የመጀመሪያው ጥያቄ የምር ይከብዳል? 982 ላይ እስኪ አርጄን አስቀድማችሁ ላኩልን። ምኑ ነው የሚያከብደው? ጾም ውስጥ ጾም ነው። ጾም ነው። እንደው ያው ከሰዓት አልተራዘመም ማለት ሸዋል 2 ላይ የምናፈጥርበት ጊዜ አይረዝምም። ያ ሱሑርም ከበላን ምን በለው የተለየ ነገር የለውም። ምኑ ነው የሚያከብደው? ለምን ይከብዳል ወይ? ወይስ ብሎ ሲባል ስለምንሰማ ነው? አንተ ይከብዳል? ኧረ እንደውም ለኔ 30 ቀን እኮ የሄድክበትም መንገድ ነው አይደል? ይገራል ነው ቢል እንደዛ ነው ማምነው ነው። ምናልባት ግን ይመስለኛል የራሴን ነው ተመልካቾችን ጥያቄህን ይመልሳል ብዬ አስባለሁ። ያው እቺ የኢድዋም ላይ በደንብ ፋፈሽም ስለምንል ወዳችን ወደ ድሮዋ ባህሪ ስለምትመለስ ምናልባት እሷ ነገር ከዛ እንደገና እንደ አዲስ ነው የምትጀምረው። እሺ ችግር የለም። ረመዳን 1 ስትል እኮ ረመዳን 1 ቀን ላይ ያልደከመ ሰውዬ ሸዋል 2 ላይ ለምን ይደክማል ነው ደግሞ ለዚህ መልስ ተፈልጋት። ረመዳን 4 ላይ ለምሳሌ ኖርማል ነው እኮ ጾሙ ይቀጥላል አይደል? ሸዋል 4 ላይ ወይም 4ኛ ቀን ስትጾም ለምንድን ነው ቢከው? ሸዋል ደግሞ በወር ውስጥ 6 ቀን ሆናስ እንዴት ነው? ብቻ የሆነ ግራ የሚያጋቡ ነገሮች አሉ። ይከብዳል ለሚሉ ሰዎች ተመልካቾች የምር ይከብዳል ወይ? አዎ ይከብዳል ከሆነ እንዴት ሊከብድ ቻለ? ወይስ ምኑ ነው የሚከብዳችሁ የሚለውን እስኪ በጋራ የምንመልስ ነው የሚሆነው። አዎ ብዙ ጊዜ ይሄ ነገር በጣም ይነገራል። ሸዋል ጾም ይከብዳል ምናምን ይባላልና ከምን ይመጣ ይመስላችኋል? እኔ በግሌ ሳስብ ያው ሸዋል ሁሉም ሰው አይጾምም። አንዳንድ ሰው ነው የሚጾመውና ከዛም የተነሳ ይመስለኛል ረመዳን ላይ ሁሉም ሰው ስለሚጾም ምናምን ነገር ሙስሊም የሆነ በአጠቃላይ ዑዝር ያለበት ካልሆነ በስተቀር ስለሚጾም ይሄ ሞራሉ ፓሽኑ ምናምን ነገር ይኖራልና ያው ሸይጣን መታሰሩም እንዳለ ሆኖ ማለት ነው። ያ በቃ እንድንጠነክር የባዳችን ላይ ጠንካራ እንድንሆን ጾሙ እንዲቀለን ያደርገናል ብዬ አስባለሁ። ሸዋል ላይ ሲሆን ሰዓቱ ምንም የተቀየረ የተጨመረ ነገር የለም። ነገር ግን ያው ሸይጣን ተፈቷል። ከዛ በተጨማሪ ደግሞ አንዳንዶቹ ይበላሉ፣ ግማሹ ይጾማል ምናምን። ይሄ ነገር ትንሽ ጾሙን የሚያከብድን ይመስለኛል። የኔ ምልከታ ነው። እናንተ ምን ትላላችሁ? አሁንም በእርግጥ የሸዋል ወር አልወጣም፣ አሁን ድረስ መጾም ይቻላል። እናንተ ሸዋል ይከብዳችኋል ወይ? የእናንተን ሀሳብ ከከበዳችሁስ በምን ምክንያት ነው የሚከብደው የሚለውን ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። አሁንም ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ሻሃችን እጅግ በጣም ባልተለመደ ሁኔታ እያለቀሱ እንግዲህ ሲናገሩ ተመልክተናል። ቪዲዮን እንመልከት፣ ከዛ ሀሳብ አስተያየታችን እንሰጥበታለን። ረመዳን እና ቁርአን ይሽፋኒ ብለዋል ነብያችን። ሁለቱ ግራና ቀኝ ሆነው ይመሰክሩለታል። ስለዚህ ተመዘክርባቸው ሳይሆን ከሚመሰክርላቸው አላህ ያድርገን። اللهم آت نفوسنا تقواها وزكها أنت خير من زكاها اللهم أعده علينا سنين بعد وأعواما بعد أعوام بحولك وقوتك وجودك وكرمك يا أكرم الأكرمين أرحم الراحمين يا سبحان ربك رب العزة عما يصفون አሚን አሚን አሚን። ረመዳን እኛ ላይ የሚመሰክርብን ሳይሆን ለእኛ የሚመሰክርልን አላህ ያደርግልን። እንግዲህ ሻሃችን ሲያነቡ ሲያለቅሱ የነበሩት እንግዲህ ከረመዳን ጋር የተያያዘ ዳዕዋ እያደረጉ ከረመዳን ጋር የተያያዘ ንግግር እያደረጉ በነበረበት ሰዓት ነው። ረመዳን እንግዲህ በእኛ ላይ ይመሰክርብናል ወይ ደግሞ ይመሰክርልናልና አላህ ሱብሓነሁ ወተዓላ እኛ ላይ ከመሰከረልን ሰው ያደርገን። እንግዲህ ረመዳን ትልቅ ወር ነው፣ አልፏል። አሁን እንግዲህ ከዚህ በኋላ ረመዳንን አንመልሰውም። አላህ ሱብሓነሁ ወተዓላ ቀጣይ ረመዳን ካደረሰን እንጂ። ስለዚህ
አላህ ሱብሓነሁ ወተዓላ ያሳለፍነውን ረመዳን እንግዲህ እንዲቀበለን አሁንም ቢሆን ዱዓ ማድረግ አለብን ብዬ አስባለሁ። ቀጣዩን ረመዳንም ደግሞ አላህ እንዲያደርሰን ዱዓ ማድረግ አለብን ብዬ አስባለሁ። እንግዲህ የሞቱ ሰዎች አንድ እድል ይሰጣችሁ ቢባሉ እንግዲህ አንድ ቀን ይሰጣችሁ ቢባሉ የረመዳንን ቀን መጾም ነው የሚሉትና ምን ያህል ከባድና ትልቅ የተከበረ ወር መሆኑን ማሳያ ነውና የተጠቀመው እንግዲህ ተጠቅሞ አልፏል፣ ያልተጠቀመውም እንደዚሁ አልፏል። ጊዜ እንደዚህ ነው እንግዲህ አንዴ ነው እድል የሚሰጠን። ከዛ በኋላ እንግዲህ ቀጣይ ነው ልናገኝ የምንችለውና እሱንም በህይወት ካለን። ስለዚህ አላህ Subhanahu Wa Ta'ala ቀጣይ ረመዳንን አላህ ያድርሰን። አሁን ያሳለፍነውን ረመዳን ደግሞ አላህ Subhanahu Wa Ta'ala ይቀበለን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።